ሰላም ጤና ይስጥልን የኢትዮጵያዊነት ድምጽ አድማጭና ተመልካቾቻችን በእያላችሁበት ሰላምታችን ድረሳችሁ። ዛሬም እንደተለመደው የኢትዮጵያዊነት ድምጽ በአዲስ ፕሮግራም መጥተናል። የዛሬው ፕሮግራማችን አጀንዳ በተሰኘው ፕሮግራም ወቅታዊ የሆኑ አገራዊ ጉዳዮችን እያነሳን የምንወያይበት መድረክ ይሆናል። በዛሬው ዕለት እንግዲህ በዚህ በአጀንዳ ፕሮግራም በጣም ወቅታዊና አንገብጋቢ የሆኑ ትኩስ የኢትዮጵያ ፖለቲካ ጉዳዮችን ከእናንተ ጋር እንወያያለን። ከኔ ጋር መስመር ላይ ከዋሽንግተን ዲሲ አቶ አስፋው ጃቢሳ ይገኛሉ። እኔ ፕሮግራሙን እመራላችሁ ዘነበ ከዚህ ከኒውዚላንድ ኦክላንድ ነው። መልካም ቆይታ ከኢትዮጵያዊነት ድምጽ ጋር። እንግዲህ አድማጭ ተመልካቾቻችን በአጀንዳ ፕሮግራም ላይ ፕሮግራማችንን ከወደዳችሁት ድጋፋችሁን ሐሳብ በመስጠት በኮሜንት ሴክሽን ላይ በዩቲዩብ ቻናላችን እንድትገልጹልን እንወዳለን። እናንተም እንድናነሳቸው የምትፈልጉ ጉዳዮች ካሉ መልእክታችሁን በዛው እንድትተውልን በትህትና እንጠይቃለን። የዛሬውን እንግዲህ የመወያያ ርዕሳችን በተለይ ኢትዮጵያ ውስጥ ባለው አሁን ወቅታዊ ጉዳይ ላይ የኢትዮጵያና የአሜሪካ ውዝግብን በተመለከተ ከሱ ጋር ተያይዞ ሰፋ ያሉ ውይይቶችን የምናደርግበት ይሆናል። ይህንን ፕሮግራም ከመቀጠላችን በፊት ለወንድሜ አስፋው ታዳምጠኛለህ? አስፋው መስመር ላይ ሰማኛል። ዘነበ እንደምን አስፋው ሰላም ነው? ሰላም ነው። እንኳን ለአጀንዳ የኢትዮጵያዊነት ድምጽ አጀንዳ የተሰኘው ልዩ ፕሮግራም አበቃን። በጣም ደስ ብሎኛል በአዲስ ፕሮግራም እና ዝግጅት ስለቀረብን። አመሰግናለሁ አስፋው። እንግዲህ አሁን እንደምታውቀው ብዙ እየደከምን በዚህ በዩቲዩብ ቻናል ላይ የምናደርጋቸው ሙከራዎች ወደ ቴሌቪዥን ለመውሰድ እየሰራን ያለነው። አንተም በዚህ ብዙ ከሌሎች ኮሚቴዎች ጋር ከሌሎች የኢትዮጵያዊነት ድምጽ መስራቾች ጋር አብረህ እየሰራህ ያለው እና እስቲ ዛሬ ስለ አጀንዳ ፕሮግራምም አጠር ያለ እንደው የምትለው ነገር ካለ ዓላማው ምን እንደሆነ በደንብ ማብራራት የምትችል ከሆነ ጊዜውን ላንተ እሰጣለሁ ወደ ፕሮግራማችን ከመሄዳችን በፊት። አመሰግናለሁ ዘነበ። በእውነቱ ይሄን እድልና አጋጣሚ ስለሰጠኝ በተለይ የኢትዮጵያዊነትን ድምጽ ስናቋቁም ዋናው ሀገራችን ኢትዮጵያ ዛሬ ያለችበት የወደቀችበት ማጥ እና የወደቀችበት ገደል በጣም ጥልቅ ከመሆኑ አኳያ ሀገራችንን ኢትዮጵያ ከዚህ ጥልቅ ጉድጓድና ማቅ ውስጥ እንዴት ማውጣት እንችላለን በሚል የኢትዮጵያዊነት ፍቅር ያለንና የኢትዮጵያዊነት ስሜት ያለን እውነተኛ የኢትዮጵያ ልጆች የተሰባስበን የፈጠርነው ሚዲያ ነው። የኢትዮጵያዊነትም ድምጽ ያልነው ለዛ ነው። ኢትዮጵያዊነት ምንድነው የኢትዮጵያ መገለጫ የምንላቸው በአጠቃላይ በዚህ የኢትዮጵያዊነት ድምጽ በምንለው ውስጥ የሚታዩ ነገሮች በሙሉ የኢትዮጵያን የቀደሙ እውነቶችን ጠብቀን ታሪኳን፣ ጀግንነቷን የጥቁር ህዝቦች አራያ ሞዴል የሆነች አገር ዛሬ በማይሆኑ ሰዎች እጅ ላይ ወደቀችና በአካባቢያችን ያው እንደምታውቀው ትላንት የሚፈሩን በሙሉ የተናቀች ሀገር የሆነችበት ሁኔታ አለና ከዚህ ውድቀት ውስጥ ኢትዮጵያን ለማውጣት የተቋቋመ ሚዲያ ነው። በይዘቱና በስራውም እንደሌሎች ሚዲያ ሐሳብን በመተንተን ለህዝቡ መረጃ በማቅረብ ሳይሆን ህዝቡ ወደ ተግባር ሊለውጠው የሚችለውን አክሽን እና አጀንዳ ለህዝቡም እና ለነ አብይና ለነ አበበች ማነች አዳነች አበቤ ለመሳሰሉት በሙሉ እኛው አጀንዳ እየሰጠናቸው ወደ ተግባር ውስጥ የምንገባበት ለየት ያለ የሚዲያ ፎርማት የያዘ ሚዲያ ነው። ለዛ ነው አጀንዳ ያለው። ብዙዎቻችን ዛሬ አብይ ምን አለ ሽመልስ አብዲሳ ይሄን እያለ ተብሎ ሁሉም ሚዲያዎች በሙሉ ያንን ስንከትፍ እና ያንን ወሬ ስንቆራርጥና ስንተነትን ተንታኝ ስንሆን ነው የሚታየው። ነገር ግን በዚህ መሃል ሀገራችን እየጠፋች ነው ያለችው። ስለዚህ እነሱ አጀንዳ እየሰጡን ያሉት ስለዚህ እኛ አጀንዳ ሳይሆን እኛ መልሰን አጀንዳ ለነሱና የኢትዮጵያ ህዝብ ኢትዮጵያን ለማዳን ምን አጀንዳ መቀበልና አጀንዳውን ተቀብሎ ተግባራዊ በማድረግ ያቺ የምንፈልጋት ኢትዮጵያ በአጭር ጊዜ ውስጥ ከአብይ አህመድ እጅ ውስጥ ፈልቅቀን አውጥተን ኢትዮጵያ ወደ ነበረችበት ክብርና ጸጋዋና ነፃነቷ ታሪካዊ እንትኗን የጠበቀች ኢትዮጵያን የታፈረች የተከበረች ኢትዮጵያን ለማምጣት የሚደረግ ፕሮግራም ነው። ስለዚህ በዚህ በተለይ በቀጣይ የኢትዮጵያዊነት ድምጽ የተለያዩ ፕሮግራሞችን ልክ እንደዚህ ይዟቸው የሚቀርቧቸው ፕሮግራሞች በዝግጅት ውስጥ ነው ያሉት። ከነዚህ ዝግጅቶች ውስጥ እንግዲህ የመጀመሪያውና ተጽዕኖ ፈጣሪ ይሆናል ብለን ያሰብነው አጀንዳ የሚለው
ፕሮግራም ነው። በዚህ አጀንዳ በሀገራዊ ወቅታዊ ሁኔታዎችና ህዝቡ በቀጥታ ኢትዮጵያን ለማትረፍ ሊወስደው የሚገባውን እርምጃ የምትመራ የምታስተባብር በተለይ አሁን ተያይዞ ያለውን ህዝባዊ ንቅናቄና አብዮት አሁን ካለው የውጭም የውስጥም ተጽዕኖ ጋራ በማስተባበር የአብይን ኢትዮጵያን የማጥፋት ስትራቴጂና ሴራ ለማቆም ትልቅ እንቅስቃሴ የምናደርግበትና በአጭር ጊዜ ውስጥም ውጤት እናስመዘግብበታለን ብለን ያሰብንበት ፕሮግራም አጀንዳ ይባላል። የኢትዮጵያ ህዝብ እንድናይልህ የምንፈልገውም አጀንዳ ካለ ታቀብለናለህ። በዛው መሰረት መልሰህ ለአንተ በመስጠት ተግባራዊ እንድታደርገውና ወደምንፈልጋት ኢትዮጵያ እንድትመጣ ትግል የምናደርግበት የማታገያ ፕሮግራም ነው ማለት። አመሰግናለሁ። መልካም አስፋው። እንግዲህ አስፋው የምታዳምጠኝ ከሆነ እንግዲህ አንዳንድ ጥያቄዎችን ላንሳና እነዚህን ጥያቄዎች እስቲ አንተን እይታ አስተያየትንና በእነዚህ ጥያቄዎች ዙሪያ አንድምታዎቹ ምን እንደሆኑ አብረን እንወያያለን። እና የመጀመሪያው ጥያቄ እንግዲህ ማነሳው በኢትዮጵያና በአሜሪካ መካከል የተጀመረው ውዝግብ እየተጠናከረ መምጣቱን አሜሪካ በኢትዮጵያ ባለስልጣናት ላይ በጣለችው የጉዞ ማዕቀብ ምክንያት የኢትዮጵያ መንግስት የሚሰጣቸው ምላሾችም እያደረጋቸው እየወሰዳቸው ያሉም አንዳንድ እርምጃዎች አሉና እነዛን አያይዞ ይሄ ውዝግቡ እየተጠናከረ የመጣበት ሁኔታ አለ። በዚህ ጉዳይ ላይ ዶክተር አብይ አህመድ ይሄ ጉዳይ ከኤርትራ ጋር እንደሚያያዝ በጂኦፖለቲካው ቁልፍ የሆነ ቦታ ላይ በማግኘታችን ከዛ ጋር የተያያዘ እንደሆነ አድርገው የተናገሩባቸው ሁኔታዎች አሉ። ሌላው የሉዓላዊነት ጉዳይ ነው ይላሉ። ይሄንን ኢትዮጵያ ሉዓላዊ ሀገር ነች እና ይሄ ሉዓላዊነቷን የሚደፍር እርምጃ እንደሆነ በዚህም ብዙ ኢትዮጵያውያኖች በትዊተር በተለያዩ መልኩ ደግሞ ዘመቻ እንዲቀላቀሉና አሜሪካን እጆቿን ከኢትዮጵያ ላይ እንድታነሳ የሚደረግበት ሁኔታ አለ። ይሄ ነገር እንዴት ነው? የአንተ እይታ እንዴት ነው የምታየው ይሄንን ነገር? ያው እንግዲህ ይሄ እንደምታውቀው የወቅቱ መነጋገሪያ አጀንዳ ነው። በአጠቃላይ በኢትዮጵያ ፖለቲካ በዓለምም ደረጃ ትልቅ መነጋገሪያ ኢሹና አጀንዳ ሆኖ ያለ ነው። እንግዲህ እንደምታውቀው እና አብይና እና አዳነች አቤቤ ወይንም የኢትዮጵያ መንግስት ጉዳዩን ከሉዓላዊነት ጋር አድርጎ ለማያያዝና የኢትዮጵያ ህዝብም ተደፈርክ እያለ ሉዓላዊነትን ሌሎች ሊጠመዝዙን ሊያዙን ተላላኪ ሊያደርጉን ይፈልጋሉና እኛ ደግሞ ትላንት ለነጮች የማንታዘዝ የማንገዛ በሚል ህዝቡን ለራሳቸው የስልጣን ቆይታ ሊጠቀሙበት በሚያስችል መልኩ አጀንዳውን እየቀየሩ ያሉበት ሁኔታ ነው ያለው። እንደውም ከቀይ ባህር ጋር ባለን አሁን የፕሮስፐሪቲ ፓርቲ ባካሄደው ስብሰባ ሁለት ዋና ነገሮችን በተለይ የዚህ ማዕቀቡና የኢትዮ አሜሪካ ግንኙነት ዋና ምክንያት በቀይ ባህር አካባቢ ባለን እንቅስቃሴ ጋር ባለው ሁኔታ ላይ በተመሰረተ ምክንያት ነው አሜሪካ እንዲህ አይነት ተጽዕኖ እያደረገችብን ያለው። ሌላው ደግሞ ያው በኤርትራ ወይም በአገራችን የውስጥ ጉዳይ ውስጥ ጣልቃ ለመግባት በመፈለግ ነው የሚለው። በመሰረቱ ግን ኢትዮጵያ በአሁኑ ሰዓት ላንድ ሎክድ ነች። ቀይ ባህር የራሷ አይደለም። እንዴት አድርገው እና አብይ አህመድ ጉዳዩን ከቀይ ባህር ጋር ኢትዮጵያ ካላት ስትራቴጂካዊ ጠቀሜታ ጋር በተያያዘ የተፈጠረብን እና ኢትዮጵያ ምን አላት ቀይ ባህር ላይ? ዛሬ ምናልባትም ከኢሳያስ አፈወርቂ ጋራ በመወዳጀት የቅርብ ግንኙነት ስለፈጠሩ በዛ አካባቢ ላይ የባህር ኃይል እናቋቁማለን የሚል ገና ጅምር የሆነ ነገር አለ። ያም ተጠናክሮ የራሱ የሆነ የወታደራዊ ጣቢያ ወይም ቀጠና የያዘበት ሁኔታ አይደለም። ገና እየተመሰረተ ያለ ሂደት ውስጥ ነው ያለውና ያም ቢሆን ከአሜሪካ ጋር ሊያገናኘን የሚያስችል በዛ ቀጠና ላይ ኢትዮጵያ የምታደርገው እንቅስቃሴ የሚያመጣው ተጽዕኖ አይኖርም። ምክንያቱም ሌሎች ሀገሮች በሙሉ በየዙሪያው የራሳቸውን ወታደርና የጦር ካምፕ እያደራጁ ባሉበት ሁኔታ ውስጥ ኢትዮጵያ ያንን እርምጃ ወስዳ በዛ አካባቢ ላይ ከኢሳያስ አፈወርቅ የሆነ ቦታ አግኝታ በአሰብም ይሁን በምጽዋ አካባቢ ብታደራጅ አሜሪካን የሚጨንቃት ነገር አይደለም። ትልቁ ዋናው ሚስጥር አሜሪካ በአጠቃላይ በዛ አካባቢ በቀጠናው ዙሪያ ባሉ አገሮች ላይ ያላትን
ስትራቴጂካዊ የበላይነትና ከሷ ፍላጎት ጋራ አብሮ ሊሄድ የሚችል መንግስት ቀደም ሲል በመለስ ዜናዊ ይካሄድ የነበረው አይነት ተጽዕኖ የመፍጠር ሌሎችንም ኮንትሮል የማድረግ እንቅስቃሴ የሚጫወትላት ተልዕኮዋን በጋራ መልኩ ለኢትዮጵያም ሆነ ለአሜሪካ ለጋራ ጥቅም የሚሰራ መንግስት እዛ አካባቢ ላይ ለማቆም ካላት ፍላጎት አኳያ ከመለስ በኋላ ያንን አክሰስ ወይንም ያንን እድል በማጣቷ ነው። ምናልባትም አብይን ከኢህአዴግ ውስጥ መልምለው እኮ መልሰው የኖቤል ተሸላሚ አድርገው ለማ መገርሳና እሱን ወደ ስልጣን እኮ ሲያመጧቸው በኢትዮጵያ ህዝብ ትግል ብቻ ሳይሆን ከጀርባቸው ምዕራባውያን ተጽዕኖ እንደነበረና የነጌታቸው አሰፋ ወደ መቀሌ ተነቅሎ የመሄድ ሚስጥራት በሙሉ ያሉት እኮ ከኋላቸው የነበረውን የአሜሪካ ግፊትና ተጽዕኖ አልችልም በማለታቸው ነው። ይሄን ደግሞ በግልጽ እና አቦይ ስብሃት በራሳቸው 45ኛው የቲፒኤልኤፍ ጉባኤ ላይ ሁሉ ተናግረዋል። ዛሬ ወደ ትግራይ መተን የገባንበትና አጠቃላይ ኃይላችንና ፓወራችንን ያጣንበት ሚስጥር የምዕራባውያን ስፔሻሊ የአሜሪካውያኖች እጅ አለበት ብለው እኮ መስክረዋል። ስለዚህ አብይ በዛ መልኩ ወደ ስልጣን ካመጡት በኋላ እሱንና ለማን በኋላ ያው ለማን መልሶ ቀርጥፎን የበላው። ምክንያቱም አብይ ከመነሻው ሲመጣ ከልጅነቱ ጀምሮ ወንበርን እንጂ ከወንበሩ ጀርባ ያሉ ታክቲኮችን፣ ከወንበሩ ጀርባ ያሉ ኃላፊነቶችን፣ ከወንበሩ ጀርባ ያሉ የሞራል የፕላስ ደግሞ ስኪል የሊደርሺፕ ሮል እና የዲፕሎማቲክ አቅሞች በሙሉ ባዶ የሆነ ሰው በመሆኑ እነሱ በዚህ መልክ አልገመቱትም። ዶክተር ሲባል በእውነት አቅም ያለው አምቢሽን ብቻ ነው ያለው። አብይ አህመድ ከአምቢሽን ውጪ ሌላ ለዛ ወንበር የሚያበቃ ስኪል እና ስትራቴጂ የለውም። ከመለስ ዜናዊ እንኳን የቀዳው ተንኮል ካልሆነ በስተቀር ስኪሉን አልቀዳውም፣ ችሎታውን አልቀዳውም። ስለዚህ ባላሰቡት ሁኔታ አብይ አህመድን አጡት። በሚፈልጉበት መልኩ ተጽዕኖ ፈጣሪ ሆኖ አልተገኘም። ለመጀመሪያ አካባቢ ሱዳንና እዛም ሮጥ እያለ እንቅስቃሴ ለማድረግ ሶማሌ ውስጥም ገብቶ አንዳንድ ነገር ለመስራት ሞክሮ ነበር። ሶማሌ ገባና የማይሆን ነገር ሲሰራ ጭራሽ ጠላትነትን ነው ያፈራው በሶማሌዎች በሌላኛው አንጃ አማካይነት እና ጭራሽ የኢትዮጵያ ጠላትም ሆነው አሳዳጅ የሆኑበት ሁኔታ ነው እየተፈጠረ ያለው በሶማሌላንድ እና በመሳሰሉት። ስለዚህ አልቻለበትም ዲፕሎማቲካዊም ሆነ አጠቃላይ ኮንስፓረንሲው እዛ አካባቢ ያለውን ጨዋታ። ስለዚህ የአሜሪካንን ጥቅም አሳልፎ የሰጠና አሜሪካ በአካባቢው ላይ ያላትን የበላይነት ስትራቴጂካዊ ጠቀሜታ ሮል ልትጫወት የምትችልበት ምክንያቱም እንደምታውቀው የአሜሪካን የጦር ካምፖች እስከ 40 ምንጭ ድረስ የአየር ድሮኖች በሙሉ ማዘዣ ጣቢያዎች ሁሉ ተሰጥተው እንደነበረ ይታወቃል። ብዙ ነገር አለ። እነዛ ነገሮች በሙሉ ሉዝ እያደረገች በአካባቢው ላይ ግን የአውሮፓ ሀገሮች ጦራቸውን እነ ቻይና ሁሉ ትላልቅ ተቋማትን እና የጦር ሰፈሮችን እያቋቋሙ ሲመጡ አሜሪካ አለኝ ብላ አካባቢው ሀገሮችን ነው ዋንኛ ልትጠቀመው የምትችለው። ባህሩ ላይ ብቻ ማቋቋም ሳይሆን በአካባቢ ያሉ ሀገሮች ውስጥ ያለህ ግንኙነት ነው በዛ ላይ ያለህን የበላይነት የሚያረጋግጠው። ይሄንን ደግሞ ማድረግ የምትችል የነበረችው አስተባባሪ ኢትዮጵያ ነች። ያንን ሉዝ በማድረጋቸው አሁን ያንን ነገር ለማምጣት የሚደረግ እንቅስቃሴ ነው ወደዚህ የመጣው እና አብይ ደግሞ በተቃራኒው ከኢሳያስ አፈወርቂና ከፎርማጆ ከሶማሌው ጋራ ሌላ ሚስጥራዊ ውይይቶችን በመጀመራቸው ከዛም አልፎ ደግሞ ከአረቦቹ ጋራ ባለው ፐርሰናል የሆነ ሌሎች ግንኙነቶች አካባቢው የአሜሪካን ጥቅም አሳልፎ በመስጠት ሁኔታ ላይ ግልጽ አመላካች አደጋዎች እያሳየ በመምጣቱ ነው። ከዚህ ውጪ እሱ እንደሚለው የኢትዮጵያ ሉዓላዊነት እያለ የኢትዮጵያን ሕዝብ ማታለል አይቻልም። በፍጹም የኢትዮጵያን ሉዓላዊነት ከመድፈር ጋር የተያያዘ ነገር የለም። ትግራይ ውስጥ እያለ ያለውም የሻቢያን ጦር ይውጣ ማለቷ የሻቢያ ጦር በኢትዮጵያ ፈቃድ ሳይሆን በራሱ ሰዓት ገብቶ ኢትዮጵያን ወሮ በትግራይ ወንድሞቻችን ላይ እየፈጸመ ያለውን ግፍ እንደማንኛውም የሰብአዊ መብት ታጋይ ትቃወማለች፣ ኢትዮጵያንም እንቃወማለን። ስለዚህ ያ ከሰብአዊ መብት ጋር ተያይዞ የሚደረግ ነገር ነው። በአማራው ኃይል ላይ በተመለከተ የግንዛቤ ችግሮች ሊኖሩ ይችላሉ፣ የሎቢዎቹ ጫና ሊሆን ስለሚችል እሱን ግን የሚመለከተው አካል ይበልጥ በማብራራት በዛ ላይ አሜሪካ ያላትን ልዩነት ማጥበብ ይቻላል። ያ ተራ ነገር ይመስለኛል ከአማራው ኃይል ጋር ተያይዞ ባለው ጉዳይ። ከዛ ውጪ ከሰብአዊነትና ከስትራቴጂካዊ ጉዳዮች ጋር ካላት ጠቀሜታ ጋር በሆነ እንጂ እና አብይ አሁን አሜሪካ ፊቷን አዙራ ማዕቀብ ስትጥልባቸውና ነገ ተሽመድምደው በአጭር ጊዜ ውስጥ እንደሚወድቁ የተረጋገጠ በመሆኑ
ከመውደቅ ለመውጣት ለመፍጨርጨር የኢትዮጵያን ህዝብ ሉዓላዊነት ተደፈረ ምናምን እያሉ ትላንት ያልነበራቸውንና የጣሉትን የኢትዮጵያ ጀግንነትና ማንነት ከኪሳቸው ውስጥ አውጥተው ዛሬ አደባባይ ላይ ይወጡ ዘራፍ አካኪ ዘራፍ የሚልበት ሁኔታ ነው ያለውና ይሄ ምንም የኢትዮጵያ ህዝብ ምነግርህ በፍጹም አብይ የመሰለ ኢትዮጵያን ቁልቁል የከደደ ራሱንም ቁልቁል ኢትዮጵያንም ቁልቁል ከቶ ለአደጋ የዳረጋትን መንግስት በአስቸኳይ ኢትዮጵያ ህዝብ ተባብረህ ከጨዋታ ውጪ ለማድረግ በሚቻልበት መንገድ የአሜሪካን ተጽዕኖ ጭምር በኢትዮጵያ በህዝባችን ላይ ከባድ አደጋ ከማምጣቱ በፊት የኢኮኖሚ ስብራት ከማድረሱ በፊት መሆን ያለበት ይሄንን የማይረባ መንግስት ቶሎ በተያዘው አብዮት ተቀጣጥሎ እንዲወገድ ማድረግ አስፈላጊ ተግባር ነው ብዬ ነው ማምነው። ከሉዓላዊነታችን ጋራ በምንም የሚገናኝ ነገር አይደለም። የኢትዮጵያን ታሪክና ጀግንነትን እያነሱ የሚጮሁት ነገር በሙሉ ትላንትና ኦሮሚያንና ኦሮሞማን መሰረት አድርገው የመጡ ሰዎች ዛሬ ሊወድቁና ሊገፈተሩ ሲሉ በዓለም አቀፍ ተጽዕኖ ፈጣሪ በሆነችው አሜሪካ ሁሉ አድራቂና ፈጣሪ ሁሉንም አንጠልጥላ መውሰድ ትችላለች። የመታ እኮ አሜሪካ ዛት ማች አስፈላጊ ከሆነ እኮ እንትን አይደለም ዝም ብሎ ሉዓላዊነት ይላል። የሱ ሉዓላዊ የአብይ ሉዓላዊነት በኢሳያስ አፈወርቂ እንኳን ይኸው ገብቶ ህዝባችንን እያሰቃየ አይደለ እንዴ? አሜሪካ ከፈለገች የኢትዮጵያንና የሌላውን የትግራይን ህዝብ ሰብአዊ መብት ለማስከበር አስፈላጊ ከሆነ መጥቶ ተንጠልጥሎ ሊወጣበት የሚችልበት እድል ከፊታችን ያለ ነውና በቀጣይ የምናየው ነገር ነው የሚሆነው። ስለዚህ ኢትዮጵያውያን ማወቅ ያለባቸው ኢትዮጵያ የሚሉት በአፋቸው ላይ እንጂ ኢትዮጵያ በአብይ ኪስ ውስጥ የተቀመጠች ወረቀት ነች። በአዳነች አበቤ ኪስ ውስጥ የተቀመጠች ወረቀት ነች። አደጋ ሲገጥማቸው ከኪሳቸው ውስጥ አውጥተው ኢትዮጵያ እያሉ የኢትዮጵያ ጀግኖችን ትላንትና ሲያዋርዱ እንዳልነበረ ሁሉ ዛሬ ደግሞ ጀግኖቻችን ያወረሱንን ጀግንነት በአዲሱ ትውልድ አሳልፈን ሀገራችንን አንሰጥም ተላላኪ አንሆንም እያሉ አካኪ ዘራፍ እያሉ ነውና ይሄ የኢትዮጵያን ህዝብ መሸወድ ሻሻ ማድረግ አይቻልምና በዚህ መልክ ነው ያለው ሁኔታ። ይሄን ነው ማለት የምችለው። መልካም እንግዲህ ብዙ ነገሮችን አንስተሃል። ግን አንደኛው ነገር ምንድነው የዚህ የአሜሪካን የጉዞ ማዕቀብ በኢትዮጵያ ባለስልጣናት ላይ የተጣለበት ቀጥታ ከትግራይ ጋር በተገናኘ ጉዳይ ነው። ትግራይ ውስጥ ኢሰብአዊ የሆኑ ድርጊቶች ተፈጽመዋል በሚል ያው የኢትዮጵያ መንግስትና እንደዚሁም የኤርትራ ባለስልጣናትም ጨምሮ የተወሰደ እርምጃ ነው እና ይሄንን ነው እንግዲህ ቀጥታ አሁን የኢትዮጵያ ሉዓላዊነት የሚደፍር እኛ ይሄንን አድርጉ ተብለን ማድረግ የለብንም ከሚል ከንትን ጋር ያያያዙትና በርግጥ የዚህ ማዕቀብ በኢትዮጵያ ላይ የሚያመጣው ተጽዕኖ ምን ያህል ከባድ ነው? ምን ያህል ችግር ነው በኢትዮጵያ ህዝብ ላይ የሚያመጣው ነገር? ይሄንንም አብረን ብናየው ጥሩ ነው። ግን ከዛው ጋር አያይዘ ቅድም ያነሳዋቸው ነገሮች አሉ። አንደኛ ውዝግቡ እየተጠናከረ በመምጣቱ ምክንያት የኢትዮጵያ መንግስት ከህብረተሰቡ የጠየቀው ድጋፍ አለ። ለምሳሌ አዲስ አበባ ውስጥ የተደረገ ሰልፍ አለ። ይህ ሰልፍ በሶስት ቋንቋዎች እንዲነገር ተደርጓል። በአማርኛ፣ በአረብኛና በእንግሊዝኛ ነው ሰልፉ የተደረገው። ከዛው ጋራ የቻይና እና የሩሲያ መሪ የፑቲንን ፎቶግራፎችም ሰው ይዞ እንዲወጣ ተደርጓል። እነዚህ ነገሮች የጥንት አጋሮቻችን እነ ራሺያ እና እነ ቻይና እንደሆኑ አሁንም ዛሬ ፊታችንን ወደዛም እናዞራለን የሚል አንድምታ ያለው ነው። ማስፈራሪያ ነው። ይሄ ነገር እንዴት ነው የምታየው? እስቲ ጠቅለል አድርገህ እንደው ምልህ ሰፊ ነው ጉዳዩ። ያው አጠር አድርገህ የምታየበትን እስቲ ያንተን እይታ ደግሞ እዚህ ላይ ለተመልካቾቻችን አቅርብልኝ። ዋናው ለኢትዮጵያ ህዝብ ማስተላልፎ መልእክት እንዳትሸወድ። አብይ 10 ጊዜ ሿሿ ሊሰራ አይገባም። የሰው ልጅ አንድ ጊዜ ይሸወዳል፣ ሁለት ጊዜ ይሸወዳል፣ ሶስተኛ ከተሸወደ ሰውነትን መጠራጠር ነው ያለው። ኢትዮጵያዊነትን ነው የምትጠራጠረው። ከዚህ በኋላ እና አብይ ኢትዮጵያዊነን እያሉ እና አዳነች አበቤ ኢትዮጵያዊነን እያሉ ትላንትና በአዲስ አበባ ኮንዶሚኒየም ምን እያደረገች እንደሆነ አዲስ አበባ ምን እየሰራች እንደሆነ ለምን እንደመጣች እያወቅን ዛሬ ኢትዮጵያ ብለው ሊያነሳሱ ሲሞክሩና ከሉዓላዊነት ጋር ሲያስተሳስሩ እውነት እንዳይመስል ነው። ስለዚህ በቀጣይ የአሜሪካ ተጽዕኖ በኢትዮጵያ ላይ ምን ያመጣል እንዳልከው በጣም ከባድ ተጽዕኖ ነው የሚያመጣው። የነሱ ወደ አሜሪካ መምጣት የሽርሽርና የህክምና መቅረት የመሳሰሉ አንዳንዶቹ ለህክምና ሁሉ ይመጣሉ። የዛ አይነት ችግር እንደሚገጥማቸው ምናልባት ህክምና ሌላ ሀገርም ወደ አረብም ወደ ምስራቅም ሄደው ሊታከሙ ይችሉ ይሆናል። ነገር ግን ዋናው ሀገሪቷ ላይ የሚደርሰው ከዚህ የጉዞ ማዕቀቡ ያን ያህል
በሰዎቹ ላይ ማህበራዊና በቤተሰቦቻቸው ላይ የሚደርስ ካልሆነ በስተቀር በኢትዮጵያ ህዝብ ላይ የቪዛ ክልከላው አይደለም ከባድ የሚሆነው አሜሪካ ባሏት የተለያዩ ተቋማቶች በወርልድ ባንክ እስከ አፍሪካ ዲቨሎፕመንት ባንክ ባለው ገንዘቡን የሚያመጣው በተዘዋዋሪ ከና አሜሪካ ከመሳሰሉት ነው የሚያገኘውና ቀላል አይደለም ፕሪኮንዲሽኖቹ ማለት ነው። ስለዚህ የአሜሪካ ኤድ አለ ይሄ የፋኦ የምንላቸው ፉድ ፎር አግሪካልቸር የምንላቸው ብዙ በኤንጂኦስ በዩኤንዲፒ አማካይነት የሚሰሩ የልማት የካፒታል ፕሮጀክቶች ስራዎች በሙሉ ድጋፍ የሚሰጣቸውና ከፉድ ሴኩሪቲ ጋር ተያይዞ አርሶ አደሩ ጋር የሚሰሩ የልማት በተለይ በኤንጂኦች የሚሰሩ ስራዎች አሉ። እነዚህ በከፍተኛ ደረጃ የአገሪቱን ህዝብ በመቀለብ በምግብ ለስራም በለው በሴፍቲ ኔትም ደረጃ የሚሰራው ስራ ቀላል አይደለም። ፕላስ በዚህ ኤንጂኦችና በተለያዩ በኤንጂኦ በኩል የሚመጡ በዶላር የሚገመተው ገንዘብ ባንክ ነው የሚገባው። ኢትዮጵያ እንደ አንድ የውጭ ምንዛሪ እድል ነው የሚገባላት። ያ የገባ ገንዘብ በጥሬ ብር እየተቀየረ ነው መጥቶ ለፕሮጀክቶቹ እንደገና ስራ ላይ የሚውለው። ስለዚህ እነዚህ ኤንጂኦች ላይ የሚፈሰው ገንዘብ በሙሉ ነው የሚቋረጠው። በአሜሪካን ኤድ ያለው በወርልድ ባንክ ብድር በአይኤምኤፍ ያለው እነዚህ በሙሉ የአሜሪካ ተጽዕኖች። ስለዚህ ኢትዮጵያዊ አትሸውድ። ዛሬ አብይ ሉዓላዊነት እያለ እያስጮኸ አደባባይ የአሜሪካን ባንዲራ አቃጥላለሁ የአሜሪካን ባንዲራ እጎትታለሁ ስትል ዛሬ አደባባይ የወጣው ስቴዲየም የወጣው ሰራተኛ ተገደህ የወጣው ሰራተኛ በሙሉ ነገ ይሄ ተጽዕኖ በቀጠለ ቁጥር ደሞዝ እንኳን ለሰራተኛው መክፈል የማይችልበት መንግስት እንደሚሆን ምንም ጥርጣሬ የለውም። ሞተናል አክትሞልናል እኔ በገባውበት ጉድጓድ አብራችሁ ትገባላችሁ እያለ ነው አብይ አህመድ የራሱን ጀሌዎቹንና አብረው ተሰብስበው ያሉት። ያው አብይ አህመድ ብቻውን የሚወስን ነው። ማዕከላዊ ኮሚቴ የሚባል የሚወስን ቻሌንጅ የሚያደርግም ሰው የለም። አብይ አህመድ መላክ ሆኗል። በኢትዮጵያ ፕሮስፐሪቲ ፓርቲ ውስጥ በብልጽግና ፓርቲ ውስጥ እንደ የበፊቱ ኢህአዴግ እንኳን በኦህዴድ የሆነ አቋም ይዛል፣ ቲፒኤልኤፍ የሆነ አቋም ይዛል። ባድን እንደ ተወያይቶ በማዕከላዊ ምክር ቤቱ ባህር ዳር ላይ ምናምን ተሰባስቦ አቋም ይዛል። አሁን አቋም የሚይዝ ሰው የለም። እንደ ንብ ታውቃለህ? አንድ አውራ አይደል ያለው? አውራው በሄደበት ነው የሚሄደው። አብይ ገደል እንግባ ካላቸው ገደል የሚገቡ ባለስልጣኖች ብቻ ናቸው። አንዳቸውም ኮስተር ብለው ቻሌንጅ ሊያደርጉት ይሄ ሁሉ ውድቀታችን ባንተ ነው ብለው የሚገመግሙት ሰዎች የሉ። ኢህአዴጎች እንደዚህ ናቸው። መሪ የላቸው። መጀመሪያም አውራቸው ሞቷል። አውራቸው መለስ ዜናዊ ነው። ከዛ ውጭ አውራ የሌለው ስብስብ ነው። አሁን የውሸት ነው። አገር መምራት የማይችል ስብስብ ነው። ስለዚህ አሜሪካ እንደዚህ አይነት አደጋ ላይ የወደቀችም መሪ በማጣቷና መሪ የሚሆኑ ሰዎች በመጥፋታቸው ስለሆነ እነሱ ብቻ ሳይሆን የሚጠፉት ኢትዮጵያንም ህዝቧንም ለችግር ዳርገው ወደ ገደል እየመሯት ስለሆነ የኢትዮጵያ ህዝብ ማመን ያለብህ በዚህ ማዕቀብ የሚመጣበት ጣጣ እያንዳንዱ የመንግስት ሰራተኛና ድርጅት በሙሉ እንትን የምታጣበት ደረጃ ላይ ነው የምትደርሰው። አንደኛ አገሪቷ ከፍተኛ የሆነ የውጭ ምንዛሪ እጥረት ታጣለች። ደጋዴዎች ከውጭ ጋር ማስገባት መድኃኒት ማስገባት ያቃታቸዋል። በሽተኞች ይጎዳሉ። መድኃኒት መግዛት አገሪቷ አትችልም። ነዳጅ መግዛት አትችልም። የነዳጅ መግዣ እንኳን ገንዘብ የማይኖርባት ሁኔታ ውስጥ ነው የሚፈጠረውና ሌላ ጦርነት ሳይመጣ ምን ሳይመጣ አሁኑኑ አብይ አህመድ በትንሽ ወራቶች ውስጥ ኮላፕስ ያደርጋል። ከቀጣዩ በጀት አመት አሁን ካጸደቀው ኦሬዲ ከተለቀቀለት በጀት ከበላ በኋላ ታየዋለህ አጭር ጊዜ ውስጥ የአብይ አህመድ እንዳልሆነ ይሆናል። ስለዚህ አሁን በዚህ እንዳየው የምስራቆቹን የነ ፑቲንን ፎቶ ምናምን ይዞ የመጣው አንድም አሜሪካን ባንቺ ፊትሽን ብታዞሪ ወደ ሌሎቹ ሄጄ ከነሱ በመለጠፍ ምናምን አይነት እንደ ደነው ህፃን ልጅ የሆነ ነገር ሲያሳይ እንዲ እሰጣለሁ ስትለው ወይም ሌላኛውን ወላጁ ጋር ሄዶ እንደሚለጠፍ አይነት የህፃን ልጅ የቃቃ ጨዋታ ነው። የፑቲንን ፎቶግራፍ ይዞ መውጣት አሁን ፑቲንን ማን ያውቀዋል? የአዲስ አበባ ህዝብ ፑቲን ምንድነው? የቻይናው ፕሬዝዳንትን ፎቶ ይዘህ የምትወጣው የኦሮሞማ ፖለቲካ አስቂኝና አስገራሚ እየሆነ ድራማ እየሆነ የመጣበት ሁኔታ ነውና ጀስት ፖለቲካውንም መምራት ፖለቲካውንም ጌም መጫወት ያልቻሉ ሰዎች መሆናቸውን ያሳዩበት ስብሰባ ነው ማለት። ለምሳሌ በአረብኛ እንዲነገር አደረጉ። ምን ማለት ነው? ነገ ከአረቦች ጋር አረቦች ስሙን ለማለት ነው። ከአረቦች ጋር አዞረን ነው። አዎ ለነገሩ አብይ ስልጣን እንደያዘ ሩጫው ወደ አሜሪካና ወደ ሌላ ሳይሆን ወደ አረብ ሀገሮች ሄዶ ከአረቦቹ እንትኖች ኪንጎች ከምናምኖች ጋር ነው አንዳንድ ነገሮች ፐርሰናሊ ሲወያየ ነበረውና ከዛም ገንዘብ አግኝቶ ይሄን ሰራለሁ ብሎ
ፓርላማ ሳያጸድቅ በራሱ ፓርኮቹን በሙሉ የሰራበትን ገንዘብ ከአረቦቹ ነው። አረቦቹ ያንን ገንዘብ ሲሰጡት የኢትዮጵያ ህዝብ ከየት መጣ ለምን መጣ አላለም። ምናልባትም ኢትዮጵያን ለአረቦች ለመሸጥና በአጠቃላይ ዞኑን የዚህ የምስራቅ አፍሪካ ሆርን ቀጠናውን የአረብ ሀገር የማድረግ የአረቦች የቆየ ህልም አላቸው። ኤርትራ የተገነጠለችበት ምክንያት ትላንት መንግስቱ ኃይለማርያም አቁቶት ጦርነቱን ተበትኖ ሻቢያ ሊገነጥል የቻለበትን ምክንያት በእነ ኢራቅ በመሳሰሉት የአረብ ሀገሮች ትልቅ ድጋፍ ነው። ያም እነዚህ ኢትዮጵያ በዛ አካባቢ ያለች ክርስቲያን ሀገር በመሆኗ እቺን ክርስቲያን ሀገር ቀጠናውን በሙሉ የአረብ ሊግ ለማድረግ ከሚፈለገው አጀንዳ አኳያ ከዚህ አጀንዳ አኳያ ነው አብይ አህመድ ወደ አረቦቹ ሀገር እየሄደ ኢትዮጵያን እንደልሏት ሽጧትም ሊሆን ይችላል። የኢትዮጵያ ህዝብ በጣም ማወቅ አለበት፣ ይሄን መመርመር አለበት። አሜሪካኖቹ እነዚህ ነገሮች በደንብ ጠርጥረው ባላቸው መረጃ ስለደረሱበት ነው አብይን ዛሬ መተው በሰብአዊነትም ይሁን በምን ምክንያቱ ያ ሊሆን ይችላል፣ ግን እየሄደባቸው ያለው መንገድ ምን እንደሆነ በደንብ ቁልፍ እጃቸው ላይ ስላለ ሊመቱ የተዘጋጁት። ስለዚህ ከመመታት አያመልጥም። ማዕቀቡ ብቻ አሽመድምዶት እንደሚጥለው የጦር መሳሪያ ድጋፎች በሙሉ ማዕቀብ እንደሚደረግበት ቀጣይ የመሳሪያ ግዢ ሁሉ ግብጽ እንደምታያት ይሄው ዙሪያዋን እየሮጠች ጅቡቲን እያስፈረመች ኬንያን እያስፈረመች ጨዋታ እየተጀመረ ነው። ከዚህ በኋላ ኢትዮጵያ ሳንዱች መሆኗ ነው፣ ሳንዱች እየሆነች ነውና አብይ ከሀገር ውስጥም ከውጭም ያልቀናው ያልቻለ አገሪቷን ከማስበላት በፊት ቀድሞ ሪዛይን ማድረግ የሚገባው መሪ ነው። ብዙ ጊዜ ነግረነዋል። ከዛ ይልቅ ከምርጫ ከምናምን ይሄ የሞተ የወደቀን ምርጫ ነው ብሎ አሁንም እየለፋበት ነው ሄደው እንዳልኩ ከወጧቸው ዋና ቀዳሚ ተግባር ይሄን ምርጫውን እንጠቀምበት የሚል እና ሌጂትሜት እንሆንበት የሚል አማራጭ አድርገው ነው የወሰዱት። እሱም ቢሆን እየወደቀና ከወዲሁ ተቀባይነት በአሜሪካኖችም ይሁን በአውሮፓውያኖች ይብን የቴክኒካል ቡድን ሁሉ አንልክም የውሸት ነው አንቀበለውም ተብሎ ዋጋ ያጣ ምርጫ ነውና አብይ በአውሮፓ ወገን በለው በአሜሪካ በለው በሁሉም ያው ሽመልስ አብዲሳ ሁሉም ፊቱን አዝሮብናል አለ። አንዳንድ ጊዜ የልጅ ፖለቲከኛም አይደለምና የፖለቲካ አቅምም የለውም። ያው የሚናገራቸው ነገሮች ፊት ለፊቱ ያየውንና የመሰለው ወደዛ ጥያቄ ለመመለስ ይሄንን እንኳን ዶክተር አብይ ሳይሆኑ አቶ ሽመልስ አብዲሳ ናቸው የኦሮሚያ ክልል ርዕሰ መስተዳድር የተናገሩት እና ምንድነው ያሉት? እኛ እንግዲህ ማዕቀቡን አይመለከተኝም ሞያሌና አድዋ ለመሄድ ቪዛ አያስፈልገኝም በሚል ኢትዮጵያኖች ያው የራሳቸው ትልቅ ሀገር እንደሆኑ ነን እንደ ሀገር ነን ማለት ይቻላል። ግን ያለው ምንድነው ቢቀርብን የነቀዘ ስንዴ ነው የሚቀርብን ነው እና ይሄ በእርግጥ ኃላፊነት የተሞላበት ንግግር ነው ወይስ አሁን ነው ወይ የነቀዘ ስንዴ እንደምንቀበልስ የታወቀን? ይሄን ነገርስ እንዴት ነው የምታየው? ማለት እስከዛ ድረስ እንደዚህ አይነት ተብሎ አይታወቅም። የነቀዘ ስንዴ ለህዝባችን እንደሚያበሉ ተናግረው አያውቁም። ለመጀመሪያ ጊዜ ነው ይሄንን እንግዲህ ከባለስልጣናቶቹ የምንሰማው። ምን ማለት ነው ይሄ በራሱ? ይሄ እንግዲህ ጠቅላላ አድርጌ ሳቀርብልህ ስንጠቀልለው በምሳሌ ያጣለማኝ ይባላል። ያጣለማኝ ምላሹ ስድብ ነው የሚባለው እና እኔ ማየው ኢትዮጵያ በልመና የምትኖር በድጎማና በእርዳታ ያለች ሀገር አሁን አሜሪካ ይሄን አልሰጥም ይሄን አለ ሲል እኔ ያጣለማኝ የተናገረው ስድብ አድርጌ ነው የምወስደው። ነገር ግን እንደ የአንድ የክልል ፕሬዝዳንት ነው ተብሎ እንደሚታሰብ ሰው ሰው ነው ተብሎ እንደሚታሰበው ግን ይጠብቀው አይደለም። አብይ ምን አይነት መንግስት እንዳለው ኢትዮጵያ ምን አይነት ሰዎች እጅ ላይ እንደወደቀች ፋይናሊ የሚያሳይ ነው። ይሄ አፉ ሲከፈት ጭንቅላቱ ምን እንደሆነ ይመዘናል የሚባል አነጋገር አለ። እንደ ሽመልስ አብዲሳ ዛሬ ብቻ አይደለም ምንም የፖለቲካ ስብዕና የፖለቲካ ብቃት ኳሊቲ ምንም የሌለው እንዲሁ ኦሮሞ የሚለው ነገር ብቻ የሚወክለው ከዛ ውጪ ሌላ ለዛ የሚያበቃ አቅም የለውም። አብይም መለስም እንደዚህ አይነት ሰዎችን ነበር የሚሰበስበው። አብይ ከመለስ የኮረጀው ነገር ቢኖር አቅም የሌላቸውን ሰዎች በዙሪያው ይሰበስብና እሱ ተናጋሪና አዋቂ ተንታኝ በቃ የበሰለ ሰው መስሎ መታየት ነው። ይሄ ነው የኢህአዴግ በአጠቃላይ ባህሪ። ስለዚህ እኔ እሱ የተናገረው ንግግር የመሪም ንግግርም አይደለም የፖለቲከኛም አይደለም። እኔን ስነግርህ ባለፈው ሰርተነዋል። በኢትዮጵያ በየትኛውም ቦታ ላይ ያልሰራውበት ወረዳ ያልሰራውበት ቀበሌና
ሊቀመንበር የለም። አብዛኛው ታች ወደ ስትሰራ የቀበሌ ሊቀመንበሮችን ነው የምታገኘው። እኔ አውቃቸዋለሁ። ታች ያሉ የቀበሌ ሊቀመንበሮች በአንድ መድረክ ላይ ሲናገሩ የሚናገሩት ንግግርን ከአፏቸው የሚወጣ ብስለትን ብታይ ይሄ ሽመልስ አብዲሳ ሄዶ በእነሱ ቦታ በቀበሌ ደረጃ ለሊቀመንበርነት የማይመጥን ሆኖ ነው የሚገኘው ነው ማለት ስነግር እንጂ በአንድ ፕሬዝዳንትና የኦሮሚያ የሚባል አንድ ትልቅ ህዝብና ትልቅ ሀገር ክልል የሚመራ ፖለቲከኛ የሚናገረው ንግግር ነው ብዬ የምወስደው አይደለም። በዛ ደረጃ ማስቀምጠውም ሰው አይደለም። እንደምታየው እኔ አልሄድም፣ እኔ ነገሌ ቦረና ነው የሚሄደው፣ እኔ አድዋ ነው ቪዛ ያስፈልግ በፍጹም ሊባል እንደ አንድ ኦሮሚያ መሪ ሊወጣ ይችላል። አሜሪካ ይመጣል፣ የክልል መሪዎች ወደ ተለያዩ ሀገሮች ሊሄድ ይችላል። ስለዚህ ቪዥኑና ህልሙ በሙሉ እንዴት የጠበበና ምን እንደሆነ ያሳየና ያመላከተ አቅሙን ያሳየ ነው። ስለዚህ እሱ ብቻ አይደለም ትልቁ ሚስጥር የአብይ አህመድ መንግስት ምን አይነት ነው የሚለውን በምን አይነት ሰዎች የተሰበሰበ ነው፣ ኢትዮጵያ ምን አይነት ሰዎች ላይ ነው የወደቀችው የሚለውን ነገር ነው የሚያሳየው። ትልቁ ሬሌቫንሱ እንደውም ሊሆን የሚችለው አብይ ማን ነው ስትል አገኘው ተሻገርን ነው። አብይ ማን ነው ስትል ሽመልስ አብዲሳን ነው። እንደዚህ አይነት ሰዎች ናቸው የተሰበሰቡትና አገር መራለን ብለው ቁጭ ያሉት ከየትም ከሜዳ ላይ ታፍሰው የመጡ ለአብይ ደግሞ በተከራቸው አቤት አቤት የሚሉ ያለውን አካባቢያቸውን የሚያውቁ የሚናገሩትን ነገር እንኳን አናላይዝ የማያደርጉ ከመናገራቸው በፊት የማያስቡ ሰዎች ናቸው። ስለዚህ አጠቃላይ ሌላው የሚችለው ነገር አብይ ምን አይነት መንግስት እንደሆነ በካድሬዎቹና በአመራሮቹ የተገለጸ ሲሆን በእነዚህ አቅምና ውሳኔ ምክንያት ነው ኢትዮጵያ ዛሬ ማንም ጅቡቲን አቀቻት ኤርትራ መታ ያላንዳች ምክንያት መሬቴን ተቀብያለሁ ያለች። ተመልከት፣ ትላንትና የአብይና የኢሳያስ አፈወርቂ መሪ የለውም፣ ዝም ብሎ የጫጉላ ቤት ሽርሽር ነው። የውጭ ጉዳይ ሚኒስትሩ ምንም ስራ የለውም። ገዱ አንዳርጋቸው እዛ ተቀምጦ ስለ ኢትዮጵያና ኤርትራ አብይ ምን እንደሚያወራ ኢሳያስ አፈወርቂ ጋር የሚያውቀው ነገር የለም። አብይ የሚያወራውና የሚሰራውን ስራ በራሱ አጀንዳ ላይ ነው የጻፈው። ግንኙነታቸው የአብይና የኢሳያስ አፈወርቂ ነው፣ የፎርማጆ ነው። እዛ ጋር ያለው አሁን ውጭ ጉዳይ ሚኒስትርን በምክትል ደረጃ አርጎ ያስቀመጠውም ለዚህ ነው። ዋናውን ሮል የሚጫወተው አብይ እንደፈለገ በግሉ የሚደራደርበት ጽፈት ቤት ስለሆነ ነው። ሌላ አቅም ያለው ሰው እዛ ቦታ ላይ ቢቀመጥ ማንዴቱን ይጠቀማል፣ ራይቱን ይጠቀማል። ከጠቅላይ ሚኒስትሩ በፊት በውጫዊ ጉዳይ ላይ ግንኙነት ላይ ትክክለኛ መረጃና ግንዛቤ ሊኖረው የሚገባው የውጭ ጉዳይ ሚኒስትር እንደሆነ ያውቃል። አሁን ማናቸው ወንበር የሚባለው ነገር ብቻ ሲሰጣቸው ካድሬዎች እየሄዱ ቁጭ የሚሉበት የመሰብሰቢያ ስልጣን የመያዣ መድረክ ነው የሆነው የውጭ ጉዳይ ሚኒስትር። ለዚህ ነው ደመቀ መኮንን ምክትል ጠቅላይ ሚኒስትር ፕላስ የውጭ ጉዳይ ሚኒስትር አገር ሰው እንደጠፋ ውጭ ጉዳይ የሚያክልን። ስለዚህ የአብይ የግል አጀንዳ መጻፊያ ጽፈት ቤት ስላደረገው ነው ውጭ ጉዳይን እንደዚህ ዲፕሎማሲው በሙሉ እንክትክቱ ወጥቶ አገሪቷን የማዕቀብና ከነሱም አልፎ ህዝቡን ለችጋርና ለደሞዝ ክልከላ ሁሉ ነገ እንደሚደርስብህ የኢትዮጵያ ህዝብ ከዚህ ማዕቀብ ወላፍኑ አንተን ነው የሚገርፈው፣ አብይን ሳይሆን። አብይ ይሄው አሁን ፊቱን ወደ አረብ ፊት አዝሯልና ምናልባት ከበዛባቸው ወደ አረብ ቪዛ አይከለከሉም፣ ወደዛ ጠፍተው ሊሄዱ እንደሚችሉ ከወዲሁ አመላካች ሁኔታ ነው ያለውና መሸሻቸውን እያዘጋጁ ነው የምለው። ላቋርጥና እዚህ ጋር ግን ይሄ እንደ የተለመደ አሰራር አይደለም እንደ ደርቦ መስራት። በውጭም ሀገር እኮ አለ አንድ ሰው ሁለት ቦታ ሁለት የሚኒስትሪያል ፖዚሽን ይዞ የሚሰራበት ሁኔታ አለና የተለመደ አሰራር አይደለም ወይ? ለምንድን ነው እዚህ ጋር ችግር የሆነው? ነው አንድ ሰው ብዙ ጊዜ ለቴምፖራሪ በሆነ መልኩ ነው ጊዜያዊ በሆነ መልኩ የውጭ ጉዳይ ሚኒስትሩ ለተወሰነ ጊዜ ሲሄድ ወይም የሆነ ገዛ ሲሄድ ደርቦ እንዲሰራ አደረበ ተሰጣለህ እንጂ በኢትዮጵያ አሁን ባላት ከፍተኛ የጂኦ ፖለቲካ ፕሮብለሞች የውጭ ግንኙነት ካላት የዲፕሎማሲ ውድቀቶችና ከመሳሰሉት ነገሮች አኳያ ራሱን የቻለ ሰው ነው የሚያስፈልገው። ይሄ ቀላል አይደለም። አንድ ሚኒስትር ሁለት ቦታ እንዴት ይሰራል? ለዛው ምክትል ጠቅላይ ሚኒስትርን የሚያክል ትልቅ ቦታ ለአንድ ሰው መስጠት ማለት ዝም ብሎ እነዚህ ሰዎች ስልጣንን በሞኖፖል ይዘው ሌላ ሰውም እንዳይመጣባቸውም ሊሆን ይችላል። ሌላው እንዳልኩ አብይ አህመድ የውጭ ጉዳይ ሚኒስትሩ በአጠቃላይ በአለማት አካባቢ ከመሪዎችና ከምኖሞች ጋር በግሉ አጀንዳ ላይ ለመመስጠርና
ውጭ ጉዳይ በማያውቀው መልኩ ለመደራደር ምቹ ሁኔታ እንዲፈጥርለት ከማድረግ አኳያ ነው ባለቤት የነሳው። ስለዚህ እኔ ባለቤት አለው አልልም። እሱ ራሱ አንዱ የውድቀታችን ምክንያት ነው ብዬ ነው ማስበው። የሰው እጥረት ሀገሪቷ ያለባት አይመስለኝም። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ብለህ በአንድ ሰው የምታስመራው። ስለዚህ የኢትዮጵያ ህዝብ ይሄ አደጋ ከነሱ ስልጣን ባሻገር እያንዳንዱ ህዝብ ህልውና ላይ የሚመጣ ኑሮው ላይ የሚመጣ ነገር ነዳጅ ሲጠፋ ነጋዴዎች መነገድ መኪናዎች መንቀሳቀስ የማይችሉበት አጠቃላይ ሁኔታ ይመጣል። ህዝቡ በራሱ ገንፍሎ ይሄንን መንግስት አሽቀንጥሮ እንደሚጥለው ይሄው ቃሌን አሁን እነግርሃለሁ። አጭር ጊዜ ነው የአብይ መንግስት እድሜ፣ አጭር ጊዜ ነው። አሁን በስቴዲየም አዳነች አበቤ የምታወራው በሙሉ የውድቀታቸው የሞት ኑዛዜ ነው እያወራች ያለችው እንጂ ሌላ በሉዓላዊነት ተደራድረው ሊዘልቁ የሚችሉበት ምንም እንደ በፊቱ የሶሻሊስት ጎራ የካፒታሊስት ጎራ የምትለው ነገር የለም። እነ ፑቲንም አብረው ከአሜሪካ ጋር የሚሰሩበት ሁኔታ አለ። አረቦችም አብረው የሚሰሩበት ሁኔታ አለ። የኢትዮጵያን መከራና ችግር የሚሸከም የአረብ ሀገር ብቻውን ይኖራል ብዬ አላምንምና እንደው ለማስፈራራት ይመስላል የፑቲንንና የቻይናንን እንትን የሚያሳዩት። ስለዚህ አገሪቷ አሁን ማዕከላዊ እንትኗን ተጽዕኖ ፈጣሪነቷን እያጣች ከመሄዷ አኳያ ሌሎችም ትጠቅማለች ብለው ስለማያምኑ ያን ያህል ጠቃሚ ሆኖ አይገኝም። ስርዓቱ ከመሞትና ከመውደቅ የሚተርፍ አይደለም። ኢትዮጵያና ህዝቦቿን ይዞ እንዳይወድቅ የኢትዮጵያ ህዝብ ይሄንን ጠንቀቅ ብለህ እያደረግነውን ያለነው የማስተባበርና በተለይ በዚህ አጀንዳ ፕሮግራም አማካይነት በቀጣይ የምንሰጥህ ግልጽ የሆነ አክሽኖችና እርምጃዎች ይኖራሉ። ኢትዮጵያን ለማትረፍ ኢትዮጵያ ህዝብ እንድትዘጋጅ ጥሪያችንን ነው በዚህ አጋጣሚ ማስተላለፍ ፈልገው። እንግዲህ ሌላው ነገር የማነሳው ቅድምም ለመነካካት ሞክረሃል። ሰሞኑን ያው የብልጽግና ስብሰባ አድርጓል። እዛ ስብሰባ ላይ ሁለት አጀንዳዎችን ነው ያነሱት። አንደኛው የዚህ ከማዕቀቡ ጋር የተያያዘ ነው። ሁለተኛ ምርጫውን ቀዳሚ አድርገው በምርጫው ዙሪያ ላይ እንደሚሰሩና ለሚቀጥሉት 10 ዓመታት አሸናፊ ሆነው እንደሚቀጥሉ የሚያሳዩ ምርጫው ገና ሳይደረግ አሸናፊ ነኝ የሚል ስሜት የሚናገሩበት ሁኔታ አለ። የዚህ አንድምታው ምንድነው? እንዴት ነው የምታየው ይሄንን? ይሄ እንግዲህ ያው አሁን በወቅቱ ባካሄዱት ስብሰባ እንደሚስጥር ሆኖ ወጣ የሚባል መረጃ ነውና ያው አብይ ከኢህአዴግ ውስጥ ተፈልፍሎ የወጣና የኢህአዴግ ውላጅና ስሪት በመሆኑ ከሱ መቼም ቢሆን ዲሞክራሲ ይጠበቃል ብሎ ማመን የዋህነት ነው። በፊትም ብለናል ከእባብ እንቁላል እርግብ አይፈለፈልምና ከአብይም ሆነ ከመሳሰሉት በፊት ሲምለማ ብለው ሲመጡ ከነዚህ ሰዎች ዲሞክራሲ ይወለዳል ብለን አይጠበቅም። የኢትዮጵያ ህዝብ አትሻወድ እያል ስንነግር ነበር ከመነሻው። ዛሬ እድል ተሰጥቶት ስልጣን ላይ ቢወጣ ያው የነበረውን ስርዓት ህገ መንግስቱንም ሁሉንም ኮንስፓይሬሲ ሴራውን ስለዚህ ዲሞክራሲያዊ ምርጫ ለመጀመሪያ ጊዜ ለማካሄድና ለቀጣዩ ምርጫዎች መሰረት የሚጥል መደላደል እንፈጥራለን። ከተሸነፍኩ እጅ ጨብጬ አስረክባለሁ ስልጣኔን ብሎ ይደነፋል። ነገር ግን አንድም ዲሞክራሲያዊ ስርዓት ሊያስደርግ የሚያስችለው በመስፈርቶቹ በታዛቢ በፖለቲካ ፓርቲዎች ተሳትፎ በህዝብ አመዘጋገብ ጥራት በሎጂስቲክስ ስብጥር መራጮች በሙሉ መምረጥ ይችላሉ ወይ በአገሪቷ የሰላምና ጸጥታ ስትለው ይሄ በሙሉ ምንም የማያሟላ ለዲሞክራሲ ዲ የምትለውን እንኳን ሊያሟላ የማይችል ምርጫ ሆኖ እንደተገኘ ዓለም እየመሰከረው ነው። ሁሉም ዋናው ነገር አብይ አሁን አገሪቷን እየመራ ያለው በጨበጣ ነው። አየር ላይ ያለ መንግስት ነው። የሚፈልገውን ምርጫ ተብሎ ብቻ ቁጥር ተቆጠረም ተሳተፈም ምንም ተባለ ሌጂትሜሲ አሸንፊያለሁ የሚል በምርጫ አሸንፊያለሁ ኢህአዴግ 5 ዓመት እንደመጣበት አሸንፊያለሁ ብሎ ሌጂትሜሲ መውሰድ ብቻ ነው። ስለዚህ ከዚህ ምርጫ ምንም የሚጠበቅ ነገር የለም፣ ያሸንፍም ሰው የለም። ይሄንን ራሱ ተነግሮታል። አሸንፈናል ብሏል። ብርቱካን ሚደቅሳ ህርምሽን አውጪ አንቺ የምታዋልጂው ዲሞክራሲ አለመኖሩን ይሄው እንግዲህ ድምጹን ከሰማሽ ከአንቺ አካሄዳለሁ ከምትዩ ምርጫ በፊት ምርጫውን አሸንፈናል፣ ተቋሚዎችን አዳክመናል፣ ማንም የሚያሰጋን ነገር የለም፣ በዚህ ደረጃ ምርጫውን አሸንፎ መንግስት ሊሆን የሚችል ብሎ በምክር ቤታቸው ደምድሞ የተናገሩበት ሁኔታ ነው ያለው። ስለዚህ ከዚህ ምርጫ ሌሎችም ተቃዋሚ ፓርቲዎች እርማችሁን አውጡ። ይሄንን መረጃ እጃችሁ ላይ ከደረሰ ሁላችሁም ተሰብስባችሁ ጠንካራ አቋም መውሰድ ነው እኔ ምጠብቀው። ኢዜማን በለው ሌሎቹ በሙሉ
እውነት ኢትዮጵያ ውስጥ ዲሞክራሲ እናሰፍናለን ብለው ለእውነት ለዲሞክራሲ ተሰልፈው ከሆነ አብንም ባልደራስም ዋነኞቹ ተሰብስበው ይሄን ምርጫ ቦይኮት ማድረግ ነው። ምክንያቱም በረዲሱ አሸንፈናል ብሎ ደመደመ 4 ነጥብ። የሚያሸንፈንም የሚደረደረንም ካለ እንገላለን። በቀጣይ 10 ዓመት መምራት አለብን በምንም መልኩ ከውጭም ከሩቅም እኛንም ጨምሮ ማለት ነው። ለስልጣን ያሰፈሰፉ ሰዎች አሉ። ስለዚህ ስልጣን ለመያዝ ነው ትግሉ እንጂ ስለ ዲሞክራሲ አይደለም ብሎ ደምድሟል። ይሄንን ለካድሬዎቹ መረጃ ሰጥቷል። ስለዚህ ይሄ ምርጫ አሸንፋለሁ ብለህ አብንም ሆነ ሌሎቻችሁ በምን መልኩ ምርጫውን ማሸነፍ እንደምትችሉ ከወዲሁ ማወቅ ነው። ኦሬዲ ያለቀ ነገር በመሆኑ የሚበጀው ጠቅላላ ስብሰባ አካሂዳችሁ የሰውየውን ንግግር አድምጦ ይሄ ምርጫ አንድም እንዲሰረዝ አለዛም ደግሞ ቦይኮት አድርጎ ብቻውን እንዲወዳደር ማድረግ ነው ያለው አማራጭ። በአለም ህዝብ ደረጃ ማጋለጥ ልክ ኦሬዲ ኦፌኮ ወጥቷል፣ ኦነግ የለም። ስለዚህ ቀጣይ ኢዜማም እውነተኛ ከሆነና ወንበር በድልድል ይሰጠኛል ብሎ ካላሰበ በስተቀር በምርጫ የሚያሸንፈው ነገር እንደሌለ ይታወቃል። እውነተኛ ፓርቲ ከሆነ ከሌሎቹ ጋር ቁጭ ብለው ከዚህ ዲሞክራሲ የምናገኘው ምርጫ ውጤት አለመኖሩንና ኦሬዲ ካልኩሌትድ ተደርጎ በፎርሙላ ያለቀ ነገር መሆኑን ተገንዝበው ለሱ ሌጂቲሜሲ ለመስጠት ያክል የሚካሄድ ምርጫ ውስጥ ባይሳተፉ ነው ሪኮማንድ ማድረግ። ስለዚህ ይሄ ነው። ነገር ግን ምርጫውን እናካሄዳለን ብለው የሚያስብ ከሆነ የኢትዮጵያ ህዝብ በሙሉ ይሄ የሚበራውን መብራት አጥፋና ተኛ ይነጋልሃል ነው ሞቶ። የሚበራውን አምፖል አጥፍተተኛ ይነጋልሃል በሚለው ለመላው የኢትዮጵያ ህዝብ በሙሉ አሰራጩ። የሚበራውን አምፖል አጥፍታችሁ ተኙ፣ ከዛ በኋላ ይነጋላታል ኢትዮጵያ። ከዚህ ገዳይ ጨፍጫፊ ከሆነ መንግስት አገርን ካዋረደ ካስደፈረ መንግስት ለመላቀቅ ከፈለገ ኢትዮጵያውያን በሙሉ አምፖሉን አጥፉት። አምፖሉን አለመምረጥ ብቻ ነው። አምፖሉን አለመምረጥ ማለት በቀጣይ የሽግግር መንግስት እንዲመጣ ምክንያት ይሆናል ማለት ነው። ማንም አቅም ኖሮት መንግስት ሊሆን የሚያስችል ድምጽ አያገኝም ማለት ነው። አምፖሉን አለመምረጥ ብቻ ነው ስትራቴጂው ከሆነ አምፖሉን አለመምረጥ በቀጣይ ኢትዮጵያኛ ወደምንፈልገው የሽግግር መንግስት ሊመጣ የሚችልበት ስትራቴጂ አንዱ ከፊታችን ያለው አምፖሉን አለመምረጥ። በቃ ምርጫ ስትሄድ አምፖሉን አለመምረጥ። ከዛ ውጭ የፈለከው ምረጥ መንግስት አይሆንም። የፈለከው ምረጥ መንግስት አይሆንም። ስለዚህ አምፖሉን አለመምረጥ በሚለው ምክንያቱም አምፖሉ አንደኛ መብራት በሌለበት ጨለማ በሆነች ሀገር ውስጥ መብራት አበራለሁ እያለ የሚፎክር ህልመኛ መንግስት መሆኑን፣ ሁለተኛ ህዝባችንን ባለፉት 3 ዓመታት ውስጥ አገርህ አይደለም ብሎ ትብት ከተቀበረበት እንድትወጣ እያደረገ እያሳረደ አማራን የተጫወተብህ ሴቶችን ያስደፈረ አጠቃላይ በአገሪቷ ጦርነትን የጫረ መንግስት በመሆኑ ይሄ መንግስት ታይቶ የተፈተነ በመሆኑ በአለም አቀፍ ደረጃ የተወገዘ በውጭም የተወገዘ በውስጥም የተወገዘ የወደቀ ከዛም አልፎ ድንቅ ኦሮሚያንና ኦሮሞማን መሰርታለሁ ብሎ የሌለ ነገር ሊፈጥር የሚፈልግ በዚህ በግሎባላይዜሽን ዘመን እየጠበበ የመጣ የጠበበ የወደቀ አስተሳሰብ ያለው ፓርቲና ድርጅትና ግለሰብ ጥርቅም ለዛው አቅም የሌላቸው ግለሰቦችና ጥርቅሞች በመሆናቸው ይሄንን ስርዓት አምፖሉን ባለመምረጥ ማቆምና አምፖሉን አጥፍተተኛ ነገ ይነጋልሃል ነው። ለኢትዮጵያ የሚነጋላት አምፖሉን አጥፍቶ መተኛት ነው። የምርጫው ቀን አለመምረጥ ነው። ከዛ ውጪ በእነዚህ ኢትዮጵያ የምትበታተንና ለአደጋ የምትዳረግበት ሁኔታ ነው እንጂ ያለችው ብልጽግና ምናምን የሚባለው ነገር በሙሉ ከንቱ ውዳሴ ነው፣ ወሬ ነው፣ ከንቱ ነው። ስለዚህ እኔ የምለው በዚህ መልክ የሚመጣ እድገት ለውጥ የለምና ኢትዮጵያ ህዝብ አሁን ካለው ከማዕቀቡ ጋርም ተያይዞ እንዳትሸወድ ምንም አይነት የአሜሪካ የሉዓላዊነትን የኢትዮጵያ እንደውም የአሜሪካ ጥረት አንድ ያልተከፋፈለች ያልፈረሰች ኢትዮጵያ ተጽዕኖ ፈጣሪ ኢትዮጵያ እንድትኖር ነው የፈለጉት። ጠንካራ መሪ እንዲኖር ነው የፈለጉት። ይሄ ኦሮሞማ እያለ አገሪቷን ሊያፈርስ ነው። አዳነች አበቤ አዲስ አበባን እያሰለቀጠች ዛሬ ተነሳ ጀግኖቻችን የጥቁር ህዝቦች መኩሪያ ምናምን ትላለች። የሌላትን ትላንት ያላወራችሁን አድዋ በዓል ላይ የአብይን ፎቶ የሰቀሉ ሰዎች ዛሬ ሊወድቁና በአሜሪካ ሊመቱ ሲደርሱ ጀግና አባቶቻችን ነጭ እንድል ያደረጉ እያሉ ይፎክራሉ። ትላንት የታለ የሰቀልከው የጀግናውን የሚኒሊክን ፎቶግራፍ አንስተ አብይ አይደለ እንዴ ዴብላንዴ ይሄ ሰውዬ አድዋ ዘምቶ ነበር እንዴ ያለኩ አዲስ አበባ። ስለዚህ ዝም ብሎ የኢትዮጵያ ህዝብ አሁን ኪሳቸው ውስጥ ያለችውን ኢትዮጵያዊነት የምትባል ተጨማዳ የተቀመጠች ወረቀት አውጥተው ኢትዮጵያ ይሉልሃል። ስለዚህ አትመናቸው።
እንዳትሸወድ 10 ጊዜ አይሸወድም ግለሰብ ነው የሚሸወደው ህዝብ አይሸወድምና አሁን ፈጥነህ አንድነትህን ሃይማኖትህ ህብረትህን አንድ ላይ አድርገህ ነፃ ለመውጣት የሚደረገውን ትግል ከኛ ጋራ ተቀናጅተህ ትግሉን በመምራት በአጭር ጊዜ ውስጥ ከመጣው ማዕቀብ ጋራ እንኩትኩቱ የሚወጣ መንግስት በመሆኑ ለለውጥና ለነፃነት የኢትዮጵያ ህዝብ እንድትዘጋጅ ጥሪያችንን ነው በዚህ አጋጣሚ የምናስተላልፈው። አመሰግናለሁ። መልካም እንግዲህ ወደ ማጠቃለያው እንምጣና እስቲ ሁለት ጥያቄዎች አሉ እነዚህን አጠር አድርገን እናያቸዋለን። አንደኛው የህዳሴ ግድብን በተመለከተ ሁለተኛው ዙር ሙሌት እንደሚከናወንና በዛ ላይ ግብጽ የነበራትን አቋም አሁን ከዚህ ከጥቂት ሳምንታት በፊት በዚህ ጉዳይ ላይ ስንነጋገር ነበር። አሁን አዲስ ስትራቴጂ የተነደፈ ወይም አዲስ ሌላ መስመር የያዙ ይመስላል ወይም እቅድ እንዳላቸው ነው የሚያሳየው እንትኑ። እኛ ምንም የምንጎዳው ነገር የለም ኢትዮጵያ ሁለተኛውን ዙር መሙላት አለባት የሚል ውሳኔ ላይ የደረሱ ይመስላል። ለምንድን ነው እንደዛ አይነት ውሳኔ ላይ የደረሱት ብለህ ታስባለህ? እንግዲህ እንደምታውቀው ቀደም ብሎ ያው ግብጾች የሁለተኛውን የህዳሴውን ግድብ ውሃ ሞላል በተመለከተ አንዲት ጠብታ ውሃ ወደ ግድቡ ከኛ ፈቃድ ወይንም ከስምምነታችን ውጪ የሚሰራ ከሆነ የሉዓላዊነታችንን ለማስከበር እርምጃ እንወስዳለን ብለው በከፍተኛ ሁኔታ ሲያስፈራሩን እንደነበረ ይታወቃል። ያም ከፊታችን ከፍተኛ የሆነ የጦርነት አደጋ የተደቀነባት ሀገር እንደሆነች ይታወቃል በወቅቱ ከጥቂት ሳምንታት በፊት ማለት ነው። ያንንም አስመልክቼ ባለፈው የዩቲዩብ ፕሮግራማችን ላይ ኢትዮጵያ የውስጥና የውጭ አናሊሲስ ጥናቶችን በደንብ ሶት አናሊሲስ ይሄ ስትሬንግዝ ዊክነስ ትሪት ኤንድ ኦፖርቹኒቲ የሚባሉትን ነገሮች በደንብ ተጠንቶ ምንድነው ይሄንን ነገር ብንሞላ የሚመጣብን ተጽዕኖአችን ምንድነው ምን አቅም አለን መከላከል የሚለውንና አጋጣሚ የሚሉትን ነገሮች በሙሉ መፈተሽ አለባቸውና በአጠቃላይ በዛ ሰዓት እሷ ለጦርነት በተዘጋጀችበት ሰዓት አማራጭ የሚሆነው ማለፍ ነው ብያለሁ። 80% ያለውን የህዳሴውን ግድብ ወደ 100% ዝም ብለን እየገነባን መሄድ መስመሮችን መዘጋት ተርባይኖችን መትከል እና ኢትዮጵያ ውስጣዊ አንድነታችንና አሁን ያለንን ፍራጃይል የሆነ የመንግስት አቋም እየደከመ እየወረደ ያለውን በዙሪያችን በጠላት በተከበብንበት ሁኔታ ላይ ሌላ ጦርነት በመጫር ድንበራችንን እንኳን ገፍታ የመጣችውን ሱዳን እንኳን ዞር ባይ ተመለሺ ማለት ያልቻልን ሰዎች ግብጽን ከመሰለ በአፍሪካና በዓለም ትልቅ የጦር ኃይል ያላት ሀገር ጋራ እታገላለሁ ብሎ ለጦርነትም ሆነ ለእንትን ዘራፍ ማለት ወድቆ ለመፈራገጥ ነው ብዬ ባለፈው ተናግሬያለሁ። ስትራቴጂካሊ ውሃውን ዛሬ ባንሞላው ነገ እንሞላለን። ስንት ሺህ ዓመት ሲፈስ የነበረ ወንዝ ነው። ስለዚህ ውስጣዊ ሁኔታችን ደካማ ዙሪያችን ጠላቶች በስተውብናል። ሌላ ቀርቶ በአየር አይደለም ዛሬ 70 ኪሎ ሜትር አልፋ እስከ 100 ድረስ መጣ የመሸገችው ግብጽ እኮ ማን ነው ሱዳን እኮ ከግብጽ ጋር እየተፈራረመች ነው የጦርነቱ ስምምነት። ስለዚህ ኢትዮጵያ ሱዳንን አስወጣለሁ ብላ ጦርነት ስታደርግ ግብጽን ግቢልኝ እርጅልኝ ብላ ልታስገባ ትችላለች። የዛን ጊዜ ግብጾች ቀጥታ በሰማይ አይደለም ኢትዮጵያ እስከ 170 ድረስ ባለው ድረስ መጥተው በከባድ መሳሪያም ሆነ ብረት ለበስ ሊመቱት ሁሉ ይችላሉ። የአየር መቃወሚያውና ሌላውን ትተው ማለት ነው። እስከዚህ ድረስ ታስቦበታል። የሱዳን ገፍታ 70 ኪሎ ድረስ መጣ 70 ኪሎ ሜትር 100 ኪሎ ሜትር ድረስ መጣ ምሽግ መያዝ እኮ ለሱዳኖችና ለግብጾች እኮ የውስጥ በር መክፈትም ሊሆን ይችላል። ነገ በጦር ስምምነታቸው መሰረት የሚያመጣው ነገር አናውቅም። ስለዚህ ይሄ ሁሉ ነገር የተጠና መሆን አለበት ውሃው መሙላት ስናስብ ነበር። ነገር ግን አሁን ግብጽ ምን አይነት ተንኮል እንዳሰበች ምን አይነት ስትራቴጂ እንዳሰበች ባላቅም ምናልባት ኢትዮጵያ ስትሞላ ጦርነቱን ማንሳት እንደ አንድ መነሻ ምክንያት ሊሆናት ይችላል ከሉዓላዊነት አኳያ። አሁን ግን ኢትዮጵያ ትሙላ ያን ያህል ችግር የሚፈጥርብኝ አይደለም የሚል የማዘናጊያ ነገር መጣው። ይሄንን እኔ እስካሁን ልደርስበት አልቻልኩኝም። ምናልባት ኢትዮጵያ እኔ እንዳልኩት ብታልፈው ራሷንና ውስጣዊ አንድነቷን ብታጠናክር የሚለው እንደ አንድ ግብጽ መታ ከመሬት ተነስታ እንዳትመታን ወይንም ደግሞ ጦርነት እንዳትጭርብን ምክንያት ሊሆን ይችላል። አየ ራስ አርፈ ቁጭ ባልኩ ቁጥር ሚነካ የለም። አሁን ግን ይሄ አይነት ወሬኛም ስናወራ የራሳቸውን ስትራቴጂ ይሄን ነገር በሙሉ ሊያውቁ ይችላሉ። ኢትዮጵያን ለመምታት የሚያስችላቸው ምክንያት ይፈልጋሉ። ስለዚህ እኔ አሁን ምጠረጥረው በቃ
ችግር የለውም ኢትዮጵያ ትሙላ ውሃውን ምናምን ያለችው ኢትዮጵያ ችግር የለም ብላ ውሃውን አሁን ስትሞላ የዛን ጊዜ ተመልሳ መጣ ውሃውን ሞላች ጥቅሜ ተነካ ብላ በዓለም አቀፍ ዲፕሎማሲም ስራዋን እየሰራች ነው። ውርጅብኛ ወረዳ ኢትዮጵያ ከውስጥም ከውጭም ልንወጣው የማንችለው ትርምስምስና ሀገሪቷን አጠቃላይ ውድመት ውስጥ ሊከት የሚችል ሁኔታዎችን አሰልታ ይመስለኛል እንጂ በእውነቱ ይሄን ያህል ስንደራደርና ይሄን ያህል ወራት ስብሰባ እየተረገጠ ሲወጣበት የነበረ አጀንዳ እንደቀላል ነገር ትሙላ ብሎ ችግር አመጣም ብሎ ምንም አይነት ያልተፈራረሙት ነገር ሳይኖር በዚህ አይነት ነገሩን አቅልሎ ማየት እኔ መንግስት ቆም ብሎ ሊያስብበት ይገባልና ከዛ ይልቅ ያው አሁን ስብሰባ ላይ ስቴዲየም ላይ እንዳየው ውሃችንን እንሞላለን የሚል አልተከለከሉም እንግዲህ ሙሉ ተብሎም እንሞላለን ምናምን የሚል ድንፋታ ነው የተያዘው እና ከዚህ ይልቅ ያለንበትን ሴናሪዮና አቅማችንን ማጥናትና ስትራቴጂ ነገሮችን ማሰብ ተገቢ ነው ብዬ ነው ማምነው ከሙሌቱ ጋር ተያያዘና ይሄን ሚስጥር ጠለቅ ያሉ የፖለቲካ አናሊሲስ እና ብቃት ያላቸው ሰዎች በዛ ላይ ከምን አኳያ የፖሊሲ ሺፍት እንዳመጣች አሜሪካ ማነው ግብጽ በዛ ደረጃ መቼም እና አብይ የሚያስቡ ሰዎች አሏቸው ብዬ አልገምትም እኔ ነግሬያለሁ እንደ ቼዝ ጨዋታ ነው ማየው ብያለሁ ቼዝ ጨዋታ ላይ አንዲት ጠጠር ተገፍቶ ብላት ሲልህ በነፃ ይሰጣል ብላት ብሎ ዝም ብለ አገኘው ብለ በነፃ ምትበላት ከሆነ immediately stalemate checkmate በቃ በአንድ ጊዜ መጥቶ checkmate ንጉሱ ይማረካል ጠላት ወታደር በሙሉ ሳይበላ በሁለት ስቴፕ ዝም ብለ ከበላሃት አየው ልክ ነው የማየው አሁን ውሃው ሞላ ያለችው እንደዛ አይነት ስትራቴጂ ነው አርቄ እያሰብኩ ያለሁት ሞላች ስትባል ከዛ በኋላ መጣው ሞላን ብለው በዓለም አቀፍ ኢትዮጵያ ለመምታት ካሁን የተሻለ ለግብጽ መልካም አጋጣሚ የለም ካሁን የተሻለ አሜሪካ ተጽዕኖ አውሮፓ ተጽዕኖ ኢትዮጵያ ከውስጥ እየነደደ ነው ሳት አብይ አህመድ እንደገና ዳቦ ከላይና ከውጭ እየተቃጠለ ነው አው መቃጠልም ያለበት ነው አቅም የሌለው መሪ ስለሆነና ኢትዮጵያ ለዚህም ችግር የዳረገ ስለሆነ እሱም ሆነች አዳነች አበቤ ሁልሽም እንደገና ዳቦ ማረራቸው አይቀርም ከታችም ከላይ ስለዚህ አሁን ውሃውን ሙሉ ስትል ግብጽ ምክንያት አድርጋ ኢትዮጵያን መምታት ያለባት ጦርነት መክፈት ያለባት ወርቃማ the golden opportunity ሰዓት አሁን ስለሆነ ይሄንን ለመጠቀም ነው ብዬ ነው የምገምተውና ነገው ከተሞላ በኋላ የሚፈጠረው ነገር እናየዋለን የኔ ግምት ግን ይሄ ነው የፓራዳይም shift አድርጋለች በውሃ ሙሌቱ ላይ ግብጽና ይሄን ግን ጠለቅ ያሉ የፖለቲካ ተንታኞችና አናሊስቶች ቢያዩት መልካም ነው ብዬ ነው ምናገረው አገሬ እንድትጠፋ አልፈልግም አገሬ እንድትጎዳ አልፈልግም ምንም እንኳን በማይረቡ ሰዎች እጅ ላይ የወደቀች ብትሆንም ለነ ግብጽ ተመታ አገሬ እንድትበታተን ስለማልፈልግ በዛ ደረጃ ጥንቃቄ ቢደረግ የሚል የራሴ ምልከታም ሆነ አድቫይስ ሰጣለሁ ሚስጥሩ ምን እንደሆነ በደንብ መጠናት አለበት የግብጽ እንቅስቃሴ ብዬ ነው በዚህ ደረጃ የኢህአዴግ ደህንነት የኛን የዩቲዩብ እና ፌስቡክ ወሬዎችን ሰብስቦ የስለላው እጅግ አድካሚ በሆነ ምናምን ብሎ የሚያቀርብ የደህንነት ተቋም እንጂ እንደዚህ ያለ የረቀቀ ነገሮችን ሊሰራ የሚችል የግብጽን የደህንነት እንቅስቃሴና ሚስጥር የሚሰራ አናሊሲስ የሚሰራ የደህንነት ተቋም አለን ብዬ አልገምትም ስለዚህ ይሄ የኢትዮጵያ ህዝብ ሆነ ሌላው አጥብቆ ሊያስብበት የሚገባ ነገር ነው ምለው በሙሌቱ ዙሪያ መልካም እንግዲህ ያ መንግስት ይመጣል መንግስት ይሄዳል ይሄ ግን ያው ሀገራዊ ጉዳይ ነው ሀገር ወደፊት ለትውልድም የሚጠቅም ነገር ነው ወደ ኋላ የሚባል ነገር አይደለም ያው ለናስበት ይገባል በባለሙያዎች የሚሰራ ጉዳይ ነው ብለን በዚሁ ላይ ይሄንን እንዘጋዋለን ሌላው ነገር ዶክተር አብይ አንድ ስለ ኢትዮጵያ መጨረሻ ላይ የተናገሩት ነገር አለ ኢትዮጵያ ዛሬ ከተሏ የረገፈ ቅርንጫፎቿ የተበጠሱ ግንዱ የተቆረጠ ጉቶ ሆናለች የሆነ ጉቶ የሆነች ሀገር ነች እና ይችን ኢትዮጵያ ፍሬና ዘሯ ነው ያለችው የሚል ቃል ተናግረዋል እና ይህንን አባባላቸው በርግጥ ያንን ኢትዮጵያ በዛ ደረጃ ነው ወይ ያለችው እሳቸው በዚህ በገለጹት ደረጃ ተቆራርጣ ቅጠሏ ረግፎ ቅርንጫፏ ተሰብሮ ግንዷ ተቆርጦ ፍሬዋ ነው የቀረው ጉቶዋ ነው የቀረው የሚል አንድ ምታ ያለው ንግግር ተናግረዋል ይሄንን
እንዴት ተረዳው እንዴት አየው በጣም እኔ መቼም ይሄንን ንግግሩን በሰማው ጊዜ በጣም ነው የደነገጥኩት በእውነት ነው ምልህ አንዲትን ሀገር እየመራ ካለ መሪ እንደዚህ አይነት ቃላት ይወጣል ብዬ ያልገመትኩም እንዳልኩ እንግዲህ እነዚህ ሰዎች የፖለቲካ አስተሳሰባቸው የፖለቲካ ብቃታቸው የሚናገሩት ንግግር በሙሉ ያው ሽመልስን አብዲሳ አይታ አብይን ማየት ነው አብይን አይታ ሽመልስ አብዲሳን አይታ አገኘው ተሻገርን ማየት ነው ምን አይነት ሰዎች እንደሆኑ አሁን ኢትዮጵያ ወደቀችበት እንደዚህ ያሉ ዱፕሊኬት የሆኑ የሚናገሩት ምን አይነት ተጽዕኖ እንደሚፈጥር እንኳን የማይረዱ ሰዎች ናቸው ኢትዮጵያ ቅጠሏ የረገፈ ቅርንጫፏ የተቆረጠ ማን ነው የተሰበረ ግንዷ ተቆራርጦ በጉቶ የቀረች ሀገር ነች እጃችን ላይ ያለው ዘር ነው ይሄን ዘር መልሰን ዘርተን ታበራለች ታብባለች ይላል እንዴት ሊሆን ይችላል ኢትዮጵያ እንደዚህ ተቆራርጣ የሞተች ኢትዮጵያ አንዳንድ ጊዜ እግዚአብሔር እኮ እነዚህ ሰዎች ምን አይነት ሰዎች እንደሆኑ በአፋቸው ላይ የሚናገሩትን ቃላት ያስቀምጣል ይሄ ኢትዮጵያውያን በደንብ እንዲረዱት ማለት ነው ከሽመልስ አብዲሳ አፈትልኮ የሚወጣው ቃል አንዳንድ ጊዜ በሽመልስ ፈቃድ አይደለም በእግዚአብሔር ፈቃድ ነው ሰዎቹ ማንና ምን እንደሆኑ ሲያሳይ ከአብይ አፍ የሚወጡ ቃላቶች በሙሉ አንዳንድ ጊዜ ከሱ ቁጥጥር የሆኑ ናቸው እግዚአብሔር አውቆ ነው የሚያናግረው ኢትዮጵያ የእግዚአብሔር የእጅ ስራ የሆነች የተነገረላት ነገ እጆቿን ወደ ሰማይ ትዘረጋለች ተብሎ የተነገረላት አገር ነች ተቆርጣ ጉቶ የምትሆን አገር አይደለችም ያለች ኢትዮጵያ ዋርካ ነች ምን ጊዜ ያ ዋርካ የሺህ ዓመታት እድሜ የሚቆይ አየህ ቅርንጫፎቹ የለመለሙ ነገር ግን ልክ እዚህ አሜሪካ ሀገር እንዳለ ነው ክፉ ቀናቶች በመጡ ቁጥር ቅጠሉ ይረግፋል ጭራሮ ይሆናል ነገር ግን ስሩ ውስጡ አለ ሃይበርኔት ነው የሚያደርገው ኢትዮጵያም አንዳንድ ጊዜ በክፉ ጊዜያቶች ቅጠሎቿ ይረግፋሉ ጭራሮ ትሆናለች ዛሬም የሚያለመልሟት ሲያሉ የሚቀጥፏትና የሚቆራርጧት ቆራራጦች አይደሉ የዘሮች እነዚህ ቆራራጥ ማለት ነው መሬትን ቆርጠው ኦሮሚያ አማራ ቢኒሻንጉል እያሉ ለዛ እኮ ነው የተቆረጠች ያላት አየህ ቆራራጦች በመጡበት ሰዓት በዛ መልክ ሳላት እንጂ ኢትዮጵያ እንደዛ አይደለችም ኢትዮጵያ ልክ እዚህ አሜሪካ ጋር እንደምናየው ዴሲዲየስ ትሪስ ምንላቸው አሉ በሆነ ሲዝን ላይ በተለይ ፎል ምንለው ዘመን ላይ ቅጠሎቻቸውን በሙሉ ያረግፉና ስታዩ ጭራሮ ብቻ ነው የሞተ ይመስላል ነገር ግን ቀጥሎ ስፕራውት ያደርጋል አበባ ያወጣል ስፕሪንግ ላይ ከዛ በኋላ እያለ በሰመር ያብባል አበባ ይሆናል አረንጓዴ ይሆናል አሁን ያለንበት የአሜሪካ ዘመን ልክ እንደዛ ከጭራሮው ወደ ስፕሪንግና አበባ አረንጓዴ የሚሆንበትና ቅጠሎቹ በሙሉ የለመለሙበት ጊዜ ላይ ነው ያለነው ስለዚህ አብይ አህመድ እንዳላት ኢትዮጵያ ቅጠሏ ረግፎ ቅርንጫፏ ተቆርጦ ጉቶ የሆነች ሳትሆን ለጊዜው በእነ አብይና በእነ ሽመልስ አብዲሳ በማን ነው ታዬ ደንደዓ አዲሱ አረጋ ቂጤሳ ሌንጮ ባቲ በመሳሰሉ ዱኩማን ምክንያት ቅጠሏ ረግፏል ነገር ግን አሁን ኢትዮጵያ የምታብብበት ደረጃ ላይ እየደረሰች ነው አሁን የምታየው ማቀብ ይሄ የምትለው ነገር በሙሉ ኢትዮጵያ ስፕራውት ልታደርግ ቀኗ ሊበራ የተዳረሰበት ሰዓት ላይ ነው ያለው ትንሽ ሲዝን ላይ ነው ያለችው እንደገና የምታብብበት አብይ እንዳላት ጉቶ አይደለችም ስለዚህ ኢትዮጵያ ወደ ነባር ቅጠሏና ፍሬዎቿና አበቦቿ ትመለሳለች በአጭር ጊዜ ውስጥ እና አብይ እየወደቁ ይሄዳሉ ልክ እንደ ፎል ቅጠል ማለት ነው ስለዚህ እሱ በፍጹም ዘሩን ያዘው የት ተክላት ነው ኢትዮጵያ ዘሯን ይያለ ይላል ዘሩን እኮ ስተክል ቦታና ሀገር ትመርጣለህ አረብ ሀገር ከሱ ጋር ተሰዶ ሄዶ እዛ ሊተክላት ነው ኢትዮጵያ ያ አይደለም ኢትዮጵያ ዋርካ እንደሆነች ትቀጥላለች አትወድቅም አትቆረጥም ስለዚህ ፍሬዋ ሁሌ እንዳበበ በክፉ ቀናት ግን ቅጠሏ ይረግፋል ከዛሬ ስንት ዓመት በፊት በ16ኛው ነው በ14ኛው ክፍለ ዘመንም በግራኝ አህመድ ዘመን ኢትዮጵያ የዚህ አይነት አደጋ የገጠመባት ጊዜ ደርሷል ታሪኮቿ ቤተክርስቲያኖቿ የሚቃጠሉበት የተዋረደችበት ጊዜ ነበር ግን እንደዛ ተቃጥላ አልቀረችም አብባለች አሁንም ያ ሁኔታ ነው ያለው ስለዚህ የምታብቡበት ቀናትና ዘመናት እየደረሱ ስለሆነ ኢትዮጵያ ህዝብ ግን እግዚአብሔር እነዚህ ሰዎች የሚያናግራቸው ምን አይነት ሰዎች እንደሆኑ ህዝቡ እንዲረዳና
ህርማችሁን ማውጣት አለባችሁ እነዚህ ሰዎች ሲናገሩ አብይ አህመድ ከዚህ በኋላ ኢትዮጵያ ምኒልክ ጀግና አገር ዳር ድንበር እያለ ዘራፍ ሲል አትስማው በወረቀት ጭምድድ ያለች ኪስ ውስጥ ያለ ወረቀት ነው ለሱ ኢትዮጵያዊነት እሱ ውስጥ ያለችው ኢትዮጵያዊን ይሄው በአፉ እግዚአብሔር አናግሮታል ጉቶ ነች ኢትዮጵያዊ ወይ ጉቶ ነች ብሎሃል ስለዚህ ጉቶ የሆነችን አገር ከሱ ሌላ አዲስ የምትወለድ ኦሮሚያ ነው የምትሆነው ኦሮሞማን እየነገረ ነው እሱ ዘርቶ የሚያበቅላት ሌላዋ ኢትዮጵያ ኦሮሞማ ነች ስለዚህ እነዚህ ሰዎች ዝም ብለው አይደለም ያናገራቸው እግዚአብሔር ህዝቡ ምን እንደሆኑ በአግባቡ እንዲረዳቸው እንዲያቅ ተፈልጎ ነውና የመጡትም ክፎች ቀጮች ስለሆኑ ቀጣይ የሚመጣው የኢትዮጵያ ጊዜ ወውረት ነግራለሁ ኢትዮጵያ የሚያልፍላትና እጆቿን ወደ ሰማይ የምትዘረጋበት ቀን እየቀረበ እንደመጣ ይታየኛል ህልም አለን ነው ምልህ አመሰግናለሁ መልካም እንግዲህ አስፋው እናመሰግናለን በርግጥም የሁላችንም ምኞት የሁላችንም ፍላጎት ሀገራችን ወደ ቀድሞ ክብሯ ተመልሳ ህዝቦች በሰላምና በፍቅር በፍትህ የሚኖርባት ዲሞክራሲያዊ የሰፈነባት ሀገር እንድትሆን የሁላችንም ምኞት ነው ምኞት ብቻ ሳይሆን ወደዛ ምኞት ወደዛ መስመር ለመስራት ኢትዮጵያውያኖች በያሉበት እየተፈጨረጨሩ እንደሚገኙ በእርግጠኝነት መናገር ይቻላል ሀገራችን ትሻገራለች እግዚአብሔርም ደግሞ ይረዳናል ብለን ነው የምናምነው ወደ ቀድሞ ክብሯ እንድትመለስ እንደምትመለስም ደግሞ እናምናለን ይሆናል ስለዚህ የዛሬውን እንግዲህ አጀንዳ ፕሮግራማችንን በዚሁ ላይ እናጠቃል አድማጭ ተመልካቾቻችን ስለነበረን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን በሚቀጥለው ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ አመሰግናለሁ ደህና ሰንብቱልኝ አስፋው መልካም ጊዜ ደህና ሰንብት እንግዲህ አመሰግናለሁ እኔም አድማጮቻችን በቀጣይ አዲስ አጀንዳ ይዘን እንመጣለን አጀንዳው የሚተገበር የሚሆን ነው ይሄው ነው የምለው ይሄንን ቻናል ሰብስክራይብ እና ላይክ በማድረግ ለሌሎች እንዲደርስ አድርጉ አመሰግናለሁ መልካም ጊዜ ደህና ሁኑ